አርበኛ ዘመነ ካሴ ልዩ ዘመቻ ማወጁ ተሰማ። የክረምቱን መግባት በብልጽግና አገዛዝ ላይ ከባድ ጭንቀት ፈጥሯል። በሌላ በኩል የፋኖ ጦር እደመሳለሁ በሚል ወደ ሸዋ ያቀነው የአገዛዝ ጦር ከፍተኛ ኪሳራን አስተናግዷል። የአራት ኪሎ አምባገነኖች እንቅልፍ ከሚነሷቸውና እንደ ፈተና ስጋት ከሚወስዱት የአማራ ግዛቶች ውስጥ የሸዋ አውደ ውጊያዎች ቀዳሚው እንደሆኑም ይነገራል። በወሎ አካባቢም ውጊያው ተጠናክሮ ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ ጀብደኛው ምኒልክ ዕዝ ታላቅ ጀብድ ፈጽመዋል። በወልዲያ ዙሪያና በሳንቃ የተፈጸመውን ታምራዊ የፋኖ ጀብድም ትሰሙቻላችሁ። በሌላኛው መረጃችን የአብይ አህመድ የህዝብ መከፋፈያ ማሽን ያሉት የደብረ ማርቆስ አውሮፕላን ማረፊያ ግንባታ ትናንት በይፋ መመረቁም ይታወሳል። ልማት በሚል ስም በሄዱበት ሁሉ ከፋፋይ ፖለቲካ የሚሰነዝረው አብይ አህመድ ደብረ ማርቆስ ላይ በመገኘት የራሱን ፖለቲካዊ ፍላጎት አማራ ህዝብ ላይ ለመጫን ሲሞክርም ታይቷል ተብሏል። ሌላኛው መረጃችን ነው የሚሆነው፣ ታደምጡታላችሁ። አሜሪካ በትናንትናው ዕለት ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታውቃለች። ለዚህ እርምጃ ምላሽ የሰጠው ኢራን እስላማዊ ቤታዊ ዘብ በበኩሉም ባህሬን፣ ኩዌትና ዮርዳኖስ ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶች በርካታ ኢላማዎችን መውደሙን ገልጿል። በመካከለኛው ምስራቅ ያለውን የፖለቲካ ቀውስ እየተባሰ መጥቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ያል ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። በቅድሚያም አርበኛ ዘመነ ካሴ ልዩ ዘመቻ ማወጁም ተነግሯል። የአማራ ፋኖ ብሔራዊ ኃይል መሪው ዘመነ ካሴ በመላው የአማራ ክልል ተያዥ አካባቢዎች ለሚንቀሳቀሱ የፋኖ ክፍሎች የተቀናጀ ልዩ ዘመቻ ማወጃቸውን ምንጮቻችንም ገልጸዋል። ልዩ ዘመቻ የታወጀበት ዋና ምክንያት ክረምቱን እንደ ስትራቴጂካዊና ምቹ አጋጣሚ በመጠቀም በብልጽግናው አገዛዝ ጦር ኃይል ላይ ከፍተኛ ማጥቃት ለመሰንዘር ታስቦ እንደሆነም ታውቋል። ክረምቱ ወቅታዊ ሁኔታን ለሳይንስና ለቅር ዝግጅት ለሚጠይቀው የደፈጣ ስልት አመች መሆኑን የሚገልጹት የጦር ተንታኞችም የፋኖ አመራሮችን የተፈጥሮ አጋጣሚ በመጠቀም የአገዛዙን የሎጂስቲክ የትራንስፖርትና የከባድ መሳሪያዎች እንቅስቃሴ ሙሉ በሙሉ ለማሽመድመድ ማቀዳቸውንም ያመለክታሉ ተብሏል። ይህ በአርበኛ ዘመነ ካሴ የተበሰረው አዲሱ ልዩ ዘመቻ ይፋ ሆኖ በቅርቡ በመተከል ዞን እጅግ ግዙፍና በከፍተኛ ሁኔታ የሰለጠነ የፋኖ ጦር ተመርቆ ወደ ስምሬት መግባቱን ተከትሎ ነው። በመተከል የተመረቀው ግዙፉ ጦር በታጠቀው ዘመናዊ ትጥቅ በስነልቦና ዝግጅትና በሰው ኃይሉ መጠኑ በአካባቢው ያለውን የኃይል ሚዛን በከፍተኛ ደረጃም እንደቀየረውም ተነግሯል። በተያያዘም ወደ ሌሎች መረጃዎች ስናመራ የፋኖን ጦር እደመስሳለሁ በሚል ወደ ሸዋ ያቀነው የአገዛዙ ጦር ከፍተኛ ኪሳራን ማስተናገዱ ተሰምቷል። አራት ኪሎ አምባገነኖች እንደ እንቅልፍ ከሚነሷቸውና ለፈተና ስጋት ከሚወስዱት የአማራ ግዛቶች ውስጥ ሸዋ ወደ ውጊያዎች ቀዳሚው እንደሆነም ይነገራል። ሸዋ የአማራ ህዝብ የትግል ምሰሶ መሆኑን የተረዳውና የነጻነት ድልድዩ የሚገኘው በዚህ ቀጠና እንደሆነ የሚታወቀው የብልጽግናው ስርዓት ቀጠናው ለአዲስ አበባ ያለውን ስትራቴጂካዊ ቅርበት መነሻ አድርጎ የአብይ አህመድ ስርዓት የመጨረሻ የውድቀት ዘመቻ በዚህ በኩል እንደሚሆን እየደጋገመም ይነገራል። ለዚህ ሲባል በሸዋ የሚካሄደው የአማራ ህዝብ ትግል በተበታተነ መንገድ እንዲቀጥልና አንድነት እንዳይፈጠር አበክሮ ሲሰራ ነበር። በአገዛዙ ከፍተኛ ወታደራዊ ስምሪት ከተሰጠባቸው አካባቢ ውስጥም ሸዋ ቀዳሚው ቦታ ይወስዳል። የብልጽግና ጦር ውስጥ በሸዋ ያልተሰማራ አደረጃጀት የለም ተብሏል። እንደ ማንኛውም የአማራ ግዛቶች በየጊዜው እያለቀ የሚጨምረው በርካታ መደበኛ ወታደር እንዳለም ይታወቃል። ከሌላው ቀጠና በተለይ ደግሞ የብልጽግና የክፉ ቀን ኃይል ነው የሚባለው የአየር ወለድ ኮማንዶ ጦር እንደ እግረኛ ወታደር በሸዋ ገደልና ሸንተረሮች ገብቶ ጉዳት ሲያስተናግድም ከርሟል። ከፍተኛ የመንግስት ባለስልጣናት እንዲጠብቅ የተቋቋመውና ዓለም አቀፍ ስልጠናዎችን በልዩ ሁኔታ የወሰደው የሪፐብሊካኑ ጋርድም በሸዋ ተሰማርቶ በፋኖ ጀግኖች እርምጃ ሲወሰድባቸውም ቆይቷል። ዛሬም በተመሳሳይ በሸዋ በተለያዩ አካባቢዎች የፋኖን ጦር እደመስሳለሁ በማለት ወደ ቦታው ያቀነው ራሱን ጥምር ጦር ብሎ የሰየመው የአገዛዙ የጥበቃ ጦር እንደ መግባት ቀላል አልሆነለትም። በተለይም በፈርቃታና አካባቢው በተደረገው ውጊያ የአገዛዙ ጦር ከፍተኛ ኪሳራ ማስተናገዱ ነው የመረጃ ምንጮቻችን የገለጹት። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ጀብደኛው ምኒልክ ዕዝ 4ኛ ክፍለ ጦርና
305ኛ ክፍለ ጦር በጋራ ታላቅ ጀብድ በመፍጸም ድል መቀዳጀታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ዕዝ ከ10ኛ ኮር 4ኛ ክፍለ ጦርና ከ101ኛ ኮር 35ኛ ኮር ከወልዲያ ከመርሳ ከሳንቃ እንዲሁም ከዚህ ስርዓቱ በብዛት አሰባስቦ ወደ ደቡብ ወሎ ዞን አምባሰል ወረዳ 15 ቀበሌ ልዩ ቦታው ወፍጮና ቋ ወደ ተባለ ቦታ ሐምሌ 5 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ ሲንቀሳቀስ የነበረውን ይህ የስርዓቱ ወንበር ጠባቂ ኃይል በተጠናና ውጤታማ በሆነ ደፈጣ በ35ኛ ክፍለ ጦር እንዲሁም በ4ኛ ክፍለ ጦር ከባድ ኪሳራን አስተናግዷል ነው የተባለው። በዚህም ውጊያ ትናንት ሐምሌ 5 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በተደረገው ተጋድሎ የስርዓቱ ጦር በተጠና የደፈጣ ጥቃት ከ75 በላይ እርምጃ መወሰዱ ሲቻል ከ30 በላይ ደግሞ መማረክ ሲቻል ከተለያዩ ቦታዎች በግፍ ተሰብስቦ የመጣው ኃይል ነፍስ አውጪኝ በማለት ወደ መጣበትም እየተመታተነም ተመልሰዋል። የተሸነፈው የአገዛዙ ኃይልም ከመርሳና ከጀነቶች መድፎችን ከጠዋት 4 ሰዓት ጀምሮ በመስቀል ወደ ህዝቡ ያለማቋረጥ ከቀኑ 9 ሰዓት ተኩል ድረስ የሟቾችንና የቁስለኛውን ለማውጣት ሲወረወረም ውሏል ሲልም ፋኖም አስታውቋል። በተያዘም በጋሸናና በአማራ ሳይንት የተፈጸሙ የደፈጣ ጥቃቶች በአገዛዙ ላይ ከባድ ኪሳራን ማስተናገዳቸው ተነግሯል። ከጋሸና ወደ ላሊበላ ሲንቀሳቀስ የነበረው የብልጽግናው ሰራዊት ባልተጠበቀ መንገድ ከባድ የደፈጣ ጥቃት ማስተናገዱ ተሰምቷል። አማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ አማራ ሚኒሊክ ዕዝ 3ኛ ሳምነው ኮር አካል የሆኑት 19ኛ ክፍለ ጦርና 16ኛ ነብሮ ኮማንዶ ክፍለ ጦር በጋራ በመቀናጀት አገራማን ብሎ የተተለተለ ከጋሸና ላሊበላ ሲጓዝ የነበረው የአብይ አህመድ ጦር ገዢ ቦታ በመያዝ እና ደፈጣ በመጣል ድብኩል ይስሙ ቀውንስ በተባለ ቦታ ላይ ድባቅም መተውታል። ከማለዳ 1 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ የብልጽግናን ጦር በደፈጣ እያወረዱበትም ውለዋል። ሆኖም የአብይ አህመድ ስርዓት ክፉኛ የተመታበት ቀደም ወደ መጣበት ለመመለስ ዳግም ከቀኑ 7 ሰዓት ኃይሉን አጠናክሮ ቢንቀሳቀስም ፋኖ ከጀርባ በመከተል ተጨማሪ ጥቃት ማድረሶበታል ተብሏል። በሌላ በኩል ጀብደኛው ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮስ ሻለቃ በፈጸመችው የደፈጣ ጥቃት የብልጽግና ክፍለ ጦር አመራር የነበረውን ሻለቃ ወልደ ጊዮርጊስን ክፉኛ ሲቆስል በርካታ የአገዛዙ ስርዓት አባላት ደግሞ መሞታቸውን የፋኖ አመራሮችም ገልጸዋል። መረጃዎቻችን ሲቀጥሉም አብይ አህመድ ደብረ ማርቆስ በመገኘት የራሱን ፖለቲካዊ ፍላጎት በአማራ ህዝብ ላይ ለመጫን ሲሞክር ታይቷል ተብሏል። አብይ አህመድ ካደረገው ንግግር መረዳት እንደሚቻለው ከአማራ ህዝብ ጋር ለአንዴና ለመጨረሻ ጊዜ መቆራረጡ ነው እየተባለ ነው። ለዚህም ከንግግሩ በርካታ ማሳያዎች ማንሳት የሚቻል ሲሆን የመጀመሪያው ለዚህ ሁሉ ጥፋት ህዝቡን ተጠያቂ ማድረጉ ነው። አብይ አህመድ አጽንኦት ሰጥቶ ካስተላለፈው መልእክት ውስጥ የአማራ ህዝብ ጠላቶችን ሰበሰቡብኝ የሚለው ክሱ አንዱ ሆኖ መጥቷል። ለዚህ መቋጫ ለሌለው ቀውስ ዛሬ ድረስ ተጠያቂ የሚያደርገው ህዝቡን ነው። አብይ አህመድ በክልሉ መገዳደል አሰጋር ላይ መረሱን በመግለጽ ጊዜ ለሚፈተው ነገር ዛሬ መገዳደላችን የሚያሳዝነው ሲልም ተደምጧል። በአማራ ክልል በመሬት ትራንስፖርት መንቀሳቀስ እንደማይቻል ይፋ ያደረገው ጠቅላይ ሚኒስትሩ አውሮፕላን አመጫን በዚህ ብረሩ ሲልም ቀልዷል። አማራን በአንድ ሳምንት ውስጥ ትጥቅ አስፈታለሁ ብሎ የጀመረው ጦርነት እንኳን ሊያል ክልሉን ከጥቅም ውጭ ወደ ማድረግ ደረጃ ላይ መረሱ ቢታወቅም አሁን ድረስ በአብይ አህመድ መገዳደል በሚል ቃል ብቻ የሚቻለፍ ሆኗል። ይህም አልተሸነፍንም የሚል መልእክት ለደጋፊዎች ለማስተላለፍ ያለመ ይመስላል። በመጨረሻም ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራም በአሜሪካና ኢራን መካከል ያለው ግጭት ተባብሶ ቀጥሏል። የሆርሙዝ መዘጋት የቀጠናውን ስጋት ጨምሮታል። በአሜሪካና በኢራን መካከል ለሳምንት ያህል ዘልቆ የነበረው ወታደራዊ ውጥረት ትናንት ሌሊት ወደ ጦርነትም ተሸጋግሯል። አሜሪካና ኢራን ወታደራዊ ይዞታዎች ላይ የምታደርሰውን የአየርና የባህር ድብደባ የቀጠለ ሲሆን ቴህራን በበኩሏ የአሜሪካ አጋር በሆነችው የባህረ ሰላጤ ሀገራት ላይ የምታደርሰውን ያጸፋ ጥቃት በከፍተኛ ደረጃ አስፋፍታለች። ይህ እንደተጠበቀው ነው። የዓለም አቀፍ ንግድ ወሳኝ መስመር የሆነው የሆርሙዝ መታለፊያ በኢራን መዘጋቱን በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። የአሜሪካ ጦር ማዕከላዊ ዕዝ እሁድ ሌሊት በኢራን ላይ የከፈተውን አዲስ ዙር ጥቃት ኢራን በሆርሙዝ መተላለፊያ ላይ የንግድ መርከቦችን ለማጥቃት የምትጠቀምበትን ወታደራዊ አቅም ለማዳከም ያለ መሆኑንም አስታውቋል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ላይ መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፊ ተወርዋሪ ድሮኖች ጥቅም ላይ መዋላቸውም ተገልጿል። ሴትኮም እንዳለው ጥቃቱ በተሳካ ሁኔታ ኢላማዎችን መቷል ብሏል። የኢራን የአየር መከላከያ ስርዓቶችና የባህር ዳርቻ የራዳር ማዕከላት የሳይል
የሚሳኤልና የሰው አልባ አውሮፕላኖች ወይንም ድሮኖች ማከማቻዎች ለጥቃት ዝግጁ የነበሩ አነስተኛ የጦር መርከቦችንም መጥቷል ብሏል። ሴንትኮም እንዳመለከተው የሆርሙዝ መተላለፊያ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ በመሆኑ ኢራን ልትቆጣጠረው አትችልም ካለ በኋላ የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ አስፈላጊ ሁሉ ለማድረግ ዝግጁ መሆናቸውን አረጋግጧል። የጥቃት ቀዳሚ ዕለት አሜሪካ በመላው ኢራን የሚገኙ ከ50 በላይ ወታደራዊ ኢላማዎችን ከመታች በኋላ የተከተለ ሁለተኛው ትልቅ እርምጃም ሆኗል። የኢራን እስላማዊ ቤታዊ ዘብ አይርጅስ ለአሜሪካ ድብደባ ፈጣንና ከባድ ምላሽ መስጠቱን አስታውቋል። ኢራን ቀደም ሲል ያልጠበቋቸውን መርከቦች በትክክል የጉዞ መስመር ላይ አልነበሩም ስትል ከከሰሰች በኋላ ከእሁድ ዕለት ጀምሮ በድጋሚ እስኪገለጽ ድረስ የሆርሙዝ መተላለፊያ ሙሉ በሙሉ መዘጋቱን በይፋ ማውጃለች። በተጨማሪም አብዮታዊ ዘቡ የአሜሪካ ጦር ሰፈሮችን ያስተናገዱ የባህር ሰላጤ ሀገራትንና የዋሽንግተን አጋሮችን በሚሳይልና በድሮን መምታቱንም ገልጿል። ዮርዳኖስ ውስጥ ፕሬስ ሐሰን የአየር ኃይል ጦር ሰፈር ላይ በተፈጸመ ጥቃት በርካታ ትላልቅ የሚሳይል ማከማቻዎችንና የነዳጅ ታንከሮችን በሰዓት መጋየታቸውም ተነግሯል። ባህሬን ውስጥ የአሜሪካ ጦር ወሳኝ ሄሊኮፕተር ጥገና ማዕከላት፣ የፒኤቲ ኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችንና የድሮን እዝ ማዕከላት መምታታቸውን ኢራን ገልጻለች። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች በአገሪቱ በሚገኙ የአሜሪካ ጦር ሰፈሮች ውስጥ ከፍተኛ ፍንዳታዎች መሰማታቸውም ተዘግቧል። ይህ አዲስ የተባሰው ግጭት በሁለቱ ሀገራት ቀደም ሲል ደርሰውበት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ላይ ጥሎታል ነው የተባለው። ስምምነቱ የሆርሙዝ መተላለፊያ በነጻነት ክፍት እንዲሆንና ግጭቱ በዘላቂነት ለማስቆም ያለመም ነበር። ሆኖም ግን ውጥረቱ እያደገ ቢሄድም የዲፕሎማሲያዊ በር ሙሉ በሙሉ እንዳልተዘጋም ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫም አደራዳሪዎች ስምምነቱን በድጋሚ ወደ ነበረበት ለመመለስና ሁኔታውን ለማረጋጋት በትጋት እየሰሩ መሆናቸውንም ጠቁመዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።